ዛሬ ደግሞ እንደተለመደው የእግዚአብሔርን ቃል እንሰማለን። ሌላ እንግዲህ ያው እናሰማችሁ ነገር የለም። በሰማይም በምድርም ሁሉን ስልጣን ያለው ባለጠጋ የሆነው የሰራዊቱን ጌታ እግዚአብሔርን ቃል እንሰብካለን። ክብር ለኢየሱስ ይሁን። እንግዲህ ዛሬ መዝሙረ ዳዊት ምዕራፍ 17 ከቁጥር 1 ጀምሮ ያለው የእግዚአብሔርን ቃል አነባለሁ። ክብር ለኢየሱስ ይሁን። እንደዚህ ይነበባል። በጌታ በኢየሱስ አነባለሁ። አሕዛብ ሁላችሁ እግዚአብሔርን አመስግኑት፣ ወገኖች ሁሉ ያመስግኑት፣ ምሕረቱ በእኛ ላይ ጸንታለችና። አሜን። የእግዚአብሔርም እውነት ለዘላለም ትኖራለች። አሜን። ሃሌሉያ አሜን። ክብር ለኢየሱስ ይሁን። ምናልባትም ከመዝሙረ ዳዊት መጽሐፍ የመጨረሻዋ አጭር ምዕራፍ 117 ትመስለኛለች እና በጣም የሚገርም ነገር ነው የሚናገረው። አሕዛብ ሁላችሁ እግዚአብሔርን አመስግኑት፣ ወገኖችም ሁሉ ያመስግኑት፣ ምሕረቱ በእኛ ላይ ጸንታለችና የእግዚአብሔርን እውነት ለዘላለም ትኖራለችና። ሃሌሉያ ክብር ለኢየሱስ ይሁን። ምሕረቱን ያጸና አምላክ የተባረከ ይሁን። ማንም በሕይወት ባልኖረ የእግዚአብሔር ምሕረት ባይኖር የእግዚአብሔር ፍቅር የእግዚአብሔር ርኅራኄ የሚመነጨው ከምሕረቱ የተነሳ ነው። ከምሕረቱ የተነሳ ነው። ስሙ ይባረክ። ምስጋና ደግሞ ለሕያውና ለሚሰራው ቃሉ ይሁን።